የወሲብ ቪዲዮ የምትመለከቱ ሰዎች 31 አደገኛ ችግሮች በህይወታችሁ ይገጥማችኋል። እነሱንም አንድ ባንድ በዝርዝር እንመለከታቸዋለን። አንደኛው የዝሙት ቪዲዮ መመልከት ጉዳት ተባባሪ ኃጢያተኛና አመንዝራ ያደርጋል። ጌታችን በማቴዎስ ወንጌል በምዕራፍ 5 ቁጥር 28 ላይ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከርሷ ጋር አመንዝሯል ብሏል። ይህ ማለት ወደ ሴት አይቶ በልቡ ተመኝቶ የፍትወት ፍላጎት ማሳየት ማመንዘር ከሆነ በአካል ሰዎች የሚሰሩትን የዝሙት ቪዲዮ ማየት መመልከት ማመንዘር ነው። ምክንያቱም የተግባራቸው የሐሳባቸው ተባባሪ ናቸውና። ወዳጆቼ ሴትን ወይም ወንድን አይቶ በስጋ ፍላጎት ተመኝቶ ማየት ብቻ ማመንዘር ከሆነ ሴቶችና ወንዶች የሚሰሩትን የዝሙት ቪዲዮ በተግባር ማየት አመንዝራነት ዘማዊነት ነው። ለምሳሌ አንድ ወንድ 10 የዝሙት ቪዲዮ ቢመለከት 10 ጊዜ ዝሙት እንደሰራ ነው የሚቆጠረው። እንዲሁም ከ10 ሴት ጋራ ዝሙት እንደፈጸመ ነው የሚቆጠረው። አንዲት ሴት 10 የዝሙት ቪዲዮ ብታይ ከ10 ወንድ ጋር ዝሙት እንዳደረገች ነው የሚቆጠረው። በየቀኑ ብዙ የዝሙት ቪዲዮ የሚመለከቱ ሰዎች በየቀኑ ከብዙ ሰዎች ጋራ ዝሙት እየፈጸሙ ነው። በአመትና በአመታት ውስጥ ብዙ የዝሙት ቪዲዮ የሚመለከቱ ሰዎች መቁጠር ከማይችሉት ሰዎች ጋራ በልቦናቸው፣ በህሊናቸው፣ በምናባቸው፣ በአካለ መንፈሳቸው ዝሙት ይፈጽማሉ። በነገራችን ላይ የዝሙት ኃጢያት መሰረት በአይን በማየት ነው። ሰው በአይኑ ያየውን በልቡ ይመኛል፣ በልቡ የተመኘውን በህሊናው ያስባል፣ በህሊናው ያሰበውን በሰውነቱ ይፈጽማል። የዚህ ሁሉ መሰረትና ምክንያት በአይን ማየት ነው። ለዚህ ነው ሰው ለኃጢያት የሚጋብዙ ነገሮችን አለማየቱ ከሚሰራው ኃጢያት 50 ከመቶ የሚጠበቀው። አንድ ሰው የዝሙት ቪዲዮ ማየት ተው ማለት በማየት ከሚመጣ ምኞትና ከተግባር የዝሙት ኃጢያት ራሱን ጠበቀ፣ አራቀ ማለት ነው። ጌታችንም ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከርሷ ጋር አመንዝሯል ያለን ከማየት ኃጢያት እንድንርቅና ከተግባር ኃጢያት እንድንጠበቅ እንዲሁም አይቶ መመኘት ማመንዘር እንደሆነ እንድናውቅ ነው። ሶስተኛው የዝሙት ቪዲዮ መመልከት ጉዳት ጠባቂ መላካችንን ያርቃል። አሁን እንደነገርኳችሁ የዝሙት ቪዲዮ መመልከት መንፈስ ቅዱስ እንደሚያርቅ ሁሉ ጠባቂ መላካችንን ያርቃል። አንድ ሰው ከእግዚአብሔር የታዘዙለት ዕለት ዕለት የሚጠብቁት 2 ጠባቂ መላክ አለው። አንደኛው ቀን ይጠብቀዋል፣ ሁለተኛው ማታ ይጠብቀዋል። በትንቢተ ዳንኤል በምዕራፍ 6 ቁጥር 22 ላይ መልአኩን ልኮ የአንበሶችን አፍ ዘጋ ተብሎ የተጻፈው እግዚአብሔር ለሰው ልጆች ጠባቂ መልአክ እንደሚልክላቸው አንዱ ማሳያ ነው። የጠላቶቻችንን አፍ የሚያዘጉና የሚዘጉ ክፉ መናፍስትን ወደ ህይወታችን እንዳይጠጉ የሚጠብቁን ቅዱሳን መላእክት አሉ። አንድ ሰው የዝሙት ቪዲዮ የሚመለከት ከሆነ እነዚህ ጠባቂ መላእክት ይርቁታል፣ ይሸሹታል። በመግባት በመውጣታችን፣ በመተኛት በመነሳታችን በህይወት እስካለን ድረስ የሚጠብቁን እነዚህ ቅዱሳን መላእክት ርኩስ ነገር ስናይ በዚህም ኃጢያት ስንሰራ ከእግዚአብሔር ስለታዘዙ ባይተውንም ይርቁናል። ማታ ማታ አልጋችሁ ላይ ሆናችሁ የዝሙት ቪዲዮ ስታዩ ጠባቂ መላካችሁ ይርቃችኋል። በሱ ፈንታ ደግሞ ክፉ መናፍስት ይቀርቧችኋል። ጧጧትና ባገኛችሁት አጋጣሚ የዝሙት ቪዲዮ ስትመለከቱ ጠባቂ መላካችሁ ይርቃችኋል። በዚህም ውሏችሁ መጥፎ ይሆናል። ማታ ማታ የዝሙት ቪዲዮ አይታችሁ በህልማችሁ መጥፎ ነገር ስታዩ የምታድሩ፣ ስትቃዡ፣ ስትደባደቡ፣ ስትሮጡ፣ ስትበሩ፣ በተኛችሁበት ስታውሩ የምታድሩት በተኛችሁበት ከምታውቁትና ከማታውቁት ሰዎች ጋር ግንኙነት ስታደርጉ የምታድሩት ህልመ ሌሊት የሚመታችሁ አንድም ጠባቂ መላካችሁ ሲርቃችሁ ነው። አንድ ሰው የዝሙት ቪዲዮ ሲያይ፣ ዝሙት ሲሰራ፣ ሲሰክር፣ ሲጨፍር፣ በአጠቃላይ እግዚአብሔር የማይወደውን ነገር ሲሰራ ጠባቂ መላኩ ይርቀዋል። ኃጢያት ሰርተን ጠባቂ መላካችን ሲርቀን የሚቀርበን ሰይጣን ነው። የሚቀርቡን ክፉ መናፍስት ናቸው። ስለዚህ የዝሙት ቪዲዮ በመመልከት ጠባቂ መላካችሁን ከህይወታችሁ አታርቋቸው። ማስተርቤሽን አስደርገዋለሁ። ግሎሴብ ማለት ነው። ስንት ዓመት ነው ግሎሴብ ያስፈጸምሽው? ኧረ ክፍለ ሀገር ነበር የሚኖረው። ከ10 ዓመት በታች ሆኖ ነው።
ከ10 ዓመት በታች ሆኖ ነው ያስጀመርሽው? አዎ። አሁን ስንት ዓመቱ ነው? ወደ 31 ሆኗል። እሺ በቃ ተቆጣጥሬ ነው ያሳደግኩት። ጎበዝ ልጅ ነው። 20 ምናምን ዓመት ነው ግሎ ወሲብ ያስፈጸምሽው? አዎ። እሺ አስደርጌዋለሁ። ዛሬም ሁለቴ ተገናኝቼዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ። ወደዚህም ሲመጣ ሁለቴ ግሎ ወሲብ? መኝታ ላይ እያለ 2 ጊዜ፣ ከዛ ውዳሴ ማርያም አድርሶ ከቻለ። ወይ ተአምር! እግዚአብሔር እኮ መሐሪ ነው። ጎበዝ ነው። አሁን እንደዚህ 2 ጊዜ ግሎ ወሲብ ፈጽሞ ታጥቦ ውዳሴ ማርያም ደግሞ ሲመጣ እመቤታችን የምታየው የምኑን ነው? የውስጡን ነው። ችግሩን ነው የምታየው። ልጄ ወዶ አይደለም ይሄንን የሚሰራው፣ የሚያሰራው ሌላ አካል ብላ የያዘችው ለዛ ነው እንጂ እንደዚህ አይነት ኃጢአት የሰራ እንኳን ሊፈወስ ብዙ ችግር ሊገጥሞ ይችላል። ግን እግዚአብሔር መሐሪ ነው። ድንግል ማርያም ቸር ናት። ባገባ ወደ 7 ወሩ ነው። ግንኙነት ሲያደርግ እምቢ እያለው ትከለኪዋለሽ? እከለክላለሁ። ቶሎ ግንኙነት እንዲጨርስ አስደርገዋለሁ። እሺ እዛም ባለቤቱ እንዴት ነው መኖር የምችለው? ልጅ እፈልጋለሁ፣ እድሜ እየሄደ ነው፣ ዛሬ ማታ ነው እንፋታ አለችው። ማታ እሱ ሲጨነቅ ሲያለቅስ አደረ። እናንተ ና በስላሴ ስም ና እኮ ነው የምልህ። በል እሺ፣ ማን ያላችሁት? ሴት አይነ ጥላ። ሌላስ? ሴት አይነ ጥላ። እሺ ሌላስ? በቃ ሴት አይነ ጥላ ነሽ? እስኪ በራስሽ ድምፅ አውሪኝ። አንቺ አይነ ጥላ ስንት ዓመትሽ ነው? ከሱ ጋር አሳደግኩት። ምን አረግሽው? ኧረ ምንም ያላደረግኩት ነገር የለም። እሺ ማስተርቤሽን አስደርገዋለሁ። ግሎ ወሲብ ማለት ነው። እሺ ስንት ዓመት ነው ግሎ ወሲብ ያስፈጸምሽው? ኧረ ክፍለ ሀገር ነበር የሚኖረው። ከ10 ዓመት በታች ሆኖ ነው። ከ10 ዓመት በታች ሆኖ ነው ያስጀመርሽው? አዎ። አሁን ስንት ዓመቱ ነው? ወደ 31 ሆኗል። እሺ በቃ ተቆጣጥሬ ነው ያሳደግኩት። ጎበዝ ልጅ ነው። 20 ምናምን ዓመት ነው ግሎ ወሲብ ያስፈጸምሽው? አዎ። ጎበዝ ነው። አዎ። ትዳር የሚይዝ ሆነ። ምኑን ተረፎታል? አንድ ሰው ግሎ ወሲብ፣ በነገራችን ላይ ሳይንሱ የሚለውን ልንገራችሁ። እሺ በግሎ ወሲብ ዙሪያ በጣም የተጠናውን ልንገራችሁ። እነሱ ፕሩፍ አድርገናል የሚሉት ማለት ነው። አንድ ሰው በተደጋጋሚ ግሎ ወሲብ ሲፈጽም 2 ኩላሊቶቹ ፌል ያደርጋሉ። ምን አልኳችሁ? አሁን አንዳንድ ጊዜ በእውነት እኔ ወጣቱ ኩላሊቱ ፌል እያደረገ በኩላሊት በሽታ እየተጠቃ ኩላሊቴን ይላል። እንደዛ ብለን ብንጠይቅ የሞራል ጉዳይ ስለሆነ ዝም እንላለን እንጂ አንዳንድ ጊዜ ጥቂት የማይባሉ ሰዎች ግሎ ወሲብን ሲያዘወትሩ ኩላሊታቸው ከጥቅም ውጭ ይሆናል። ይሄ ሳይንስ የደረሰበት ነው። መንፈሳዊነቱን ተውት፣ ስጋዊን ብቻ ብታስቡት ይሄ ችግር አለው። ከዛ ደግሞ ከጊዜ በኋላ እድሜው ጎልመስ ሲል 2 አይኖቹ ሊጠፉ ይጠፋል። ወይም ደግሞ የማየት እድሉ ወይም የማየት ብቃቱ እየተዳከመ ይመጣና መጨረሻ ማየት ይሳነዋል። ስንተኛ ጉዳት አልኳችሁ? የመጀመሪያ ምን ያደርጋል? ኩላሊት ፌል ያደርጋል። ሁለተኛ ምን ያደርጋል? አይኑን ሊያጠፋ ይጠፋል። ሶስተኛ ደግሞ ንቃተ ህሊናውና ማስተዋሉ ይቀንሳል። ይሄ ማለት ምን ማለት ነው? ፈዞ ደንዝዞ ቁጭ ይላል። ስልክ እጁ ላይ ይዞ ጠፋብኝ ብሎ ይፈልጋል። ያስቀመጠውን ጫማ ፊት ለፊቱ እያየ አያይም፣ ዞሮ ይፈልጋል። ጠዋት የተነገረውን አይደለም ማታ ምሳ ሰዓት ላይ ማስታወስ አይችልም። ማታ የተናገረውን ጠዋት ይረሳል። የትኛውንም መጽሐፍ ቢያነብ አይገባውም፣ አይሰርጸውም፣ አያስታውስም።
ይሄ ደግሞ አደገኛው የህሊና ችግር ነው። ከዛ በኋላ ከጊዜ በኋላ ደግሞ ፈዞ ደንዝዞ የአእምሮ በሽተኛ ይሆናል። ሌላው ደግሞ ሁል ጊዜ ይህንን ነገር የሚፈጽም ሰው አደገኛው ነገር ደግሞ ምንድነው? የመውለድ እድሉ ደግሞ ግማሽ% ይቀንሳል። ዘሩ ይሟጠጣል፣ ዘሩ ይደክማል። ቢያገባ ልጅ ላይወልድ ይችላል። ስለዚህ ፈረንጆቹ በእነዚህ ምክንያቶች ፕሊስ እባካችሁ ይህንን ድርጊት አትፈጽሙ ይላሉ። ለወንዶቹ ስናገር ለሴቶቹ የሌለ እንዳይመስላችሁ። ስለዚህ እባካችሁ እንደው በመብራን በኪዳነ ምሕረት አትፈጽሙ። ፈጽሙ የሚላችሁም ከሆነ ኪዳነ ምሕረት ሰሪልኝ ገስጭልኝ በሉ። ምንም አይተርፋችሁም፣ ህይወታችሁ ነው የሚመሰቃቀል። ሌላ ወደዚህ ደግሞ ስንመጣ ይኸው እንደምትሰሙት ሴት አይነ ጥላ ካለች በቃ ግለ ወሲብና ህልመ ሌሊት መገለጫዋ ነው። ከ10 ዓመት በታች አስጀመረችው 31 ዓመቱ ነው 20 ምናምን ዓመት ግለ ወሲብ እያስፈጸመ ይኖራል። ቅድስናን ያጠፋል፣ ነፍስንም ስጋንም ያረክሳል፣ ከእግዚአብሔር ያጣላል፣ እንደ አውናን ያስቀስፋል። እንደ አውናን እንኳን ባንቀሰፍ ባንሞት ውስጣችን ብዙ ነገር ይሞታል። እኛ የሚታየውን ነው፣ የማይታየውን ነገር ብዙ ነገር እናጣለንና እግዚአብሔር ከዚህ ይጠብቀን። እሺ አስደርጌዋለሁ። ዛሬም ሁለቴ ተገናኝቼዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አልቀርም ብሎ መጣ። ወደዚህም ሲመጣ ዝም በል ሁለቴ ያስደረግኩት። ወደዚህም ሲመጣ ሁለቴ ግለ ወሲብ መኝታ ላይ እያለ 2 ጊዜ ከዛ ውዳሴ ማርያም ያድርሶ ከቻለ ወይ ተአምር። እግዚአብሔር እኮ መሐሪ ነው። ጎበዝ። አሁን እንደዚህ 2 ጊዜ ዋዳምጠኝ ግለ ወሲብ ፈጽሞ ታጥቦ ውዳሴ ማርያም ደግሞ ሲመጣ እመቤታችን የምታየው የምኑን ነው? የውስጡን ነው፣ ችግሩን ነው የምታየው። ልጄ ወዶ አይደለም ይሄንን የሚሰራው፣ የሚያሰራው ሌላ አካል ብላ የያዘችው ለዛ ነው እንጂ እንደዚህ አይነት ኃጢአት የሰራ እንኳን ሊፈወስ ብዙ ችግር ሊገጥሞ ይችላል። ግን እግዚአብሔር መሐሪ ነው። ድንግል ማርያም ቸር ናት። እሺ አግብቷል። አዎ ካገባ ወደ 7 ወሩ ነው። እሺ ግንኙነት ሲያደርግ እምቢ አለው። ትከለኪዋለሽ? እከለክላለሁ። ቶሎ ግንኙነቱ እንዲጨርስ አስደርገዋለሁ። እሺ እዛም ባለቤቱ እንዴት ነው መኖር የምችለው? ልጅ እፈልጋለሁ፣ እድሜ እየሄደ ነው፣ ዛሬ ማታ ነው እንፋታ አለችው። ማታ እሱ ሲጨነቅ ሲያለቅስ አደረ። ባለቤቱ አለች? የለችም። እንሂድ ዛሬ ጉዱ እንዳያለች ሲላት እኔ አልሄድም፣ መብራን የምትፈታ ከሆነ ራስህን ትፍታ፣ እኔ ግን መለያየት እፈልጋለሁ አለችው። ሲጨነቅ አደረ። አይ ስጋውን በልቶ ደሙን ጠጥቼ ስጋዬን በልቼ ስጋን ጠጥቼ ደምን ጠጥቼ በማይገባ ስራው እያለው ያለቅስብኛል፣ ያለቅሳል። ከ6 ዓመት በፊት ነው ስጋው ደሙን የበላው። ቀጨኔ መድኃኒዓለም ነው የቆረበ። ጎበዝ ልጅ ነው። አሁንም እሷን እስኪ ዝም በል አገባለሁ ሲል ልብሱን ሁሉ ተገዝቶ ቀለበቱ ተገዝቶ ዛሬ ነገ እያልኩ ስር አያችሁ አይደለ? እስኪ ዝም በል። አይ ስርዓት ይኑርሽ። ዝም በል አንተ። ቅድም ሳስተምር ሰምታችኋል አይደል? ሰዎች እኛ እያየናቸው እኛ እያወቅናቸው እየሰማናቸው ኃጢአት ሊሰሩ ይችላሉ። ለምሳሌ ሊጠጡ ይችላሉ፣ ሊዘሙቱ ይችላሉ፣ ሊሰክሩ ይችላሉ፣ መጥፎ ሕይወት ውስጥም ሊገቡ ይችላሉ። እኛ ልናውቅና ልናይ እንችላለን። እነዚህን ሰዎች በደለኞች፣ ኃጢአተኞች ብለን እንፈርጃለን። ኃጢአት እየሰሩ እቤታቸው ምን እንደሚሰሩ አናውቅም። ስለሰሩት ኃጢአት ሊያለቅሱ ወደ እግዚአብሔር ሊመለሱ ይችላሉ በእንባ። ቤታቸው ቁጭ ብሎ እግዚአብሔር ከዚህ ነገር አውጣኝ አላቀኝ ብሎ እግዚአብሔር ላይ ሊያነቡ ሊያለቅሱ ይችላሉ። ለሰሩት ኃጢአት ሊጸጸቱ ይችላሉ። ልክ እንደሱ ማለት ነው። ግለ ወሲብ ያስፈጽመዋል፣ እሱ ግን ደግሞ ያለቅሳል። እግዚአብሔር አምላክ እንባችሁን ያያል። አስቡት እንግዲህ
አግብቷል፣ መተኛት አቃተው። ይሄ የብዙ ባለትዳሮች ችግር ነው። በነገራችን ላይ በቤተ ክርስቲያን እኮ በቅዱስ ቁርባን ሰዎች ሲጋቡ ተክሊልም ቢሆን ቁርባኑ ያው ማተመው ስጋው ደሙ ነው። ስርዓቱ አንድ ነው፣ ጥቂት ነው ልዩነት ያለው። ነገር ግን በስጋው ደሙ ሲጋቡ ቃል ይገባሉ። ወንዱ ምን ይላል? መከነች ሰነፈች ብዬ ላልተዋት ብሎ ቃል ይገባል። መከነች ልጅ መውለድ አቃታት ነው። ሰነፈች በቤት ውስጥም ስራም በአልጋ ላይም ሊሆን ይችላል። ድካመ ስጋ ሊገጥማት ይችላል። በፍቶት ደስተኛ ላትሆን ትችላለች። ለባሏም ደግሞ የሚገባውን ነገር ላታደርግ ትችላለች። ይሄ እንኳን ችግር ቢመጣ አልተዋትም ብሎ ቃል ይገባል። ሚስትም ደግሞ በችግሩ ሁሉ ላልለየው ትላለች። አንዱ ችግር ይሄ ነው። አለመግባባት፣ መጣላት ሊሆን ይችላል። ከመጋረጃ በስተጀርባ ደግሞ እንደዚህ አይነት ችግር ካለ ይሄንን ልችል፣ ችግሩ ችግሬ ነው ልል፣ ፈተናው ፈተናዬ ነው ልል፣ ደስታው ሐዘኑም የኔ ነው ልል ብላ ቃል ትገባለች። አሁን ቃል ገብተው ያፈርሳሉ፣ ቃሉን አይፈጽሙ። ችግር ገጠመው ብላ ልትፈታው ነው። ግን ብትኖር ዛሬ ጥሩ ነበረ። የባሏን ጉድ አላየችም። አይነ ጥላው መሃላቸው ገብቶ የሚሰራውንም አላወቀችም። እሺ መጨረሻ ምን ልታረጊው ነበረ? አፋታቸዋለሁ። እሺ እሷ 1 ወር ስጭኝ ታገሽኝ አላት። እሱ ጋር ግን አልሰጥም፣ ጊዜ የለኝም፣ እስካሁን 7 ወር 8 ወር ጠብቄያለሁ አለች። ሴት ነኝ እድሜ እየሄደ ነው አለች። የምታረጊው አይነ ጥላው ነሽ? ዛር ማለት ሴት ዛር፣ ሴት ዛር፣ ሴት አይነ ጥላ። ሌላስ? ሁለታችሁ ብቻ ናችሁ? ሌላ ምንም የለም። እሺ በስላሴ ስም ግንባር ላይ ውጪ። በስላሴ ስም በሉ። በስላሴ ስም፣ በመድኃኔዓለም ስም፣ በመድኃኔዓለም ስም፣ በወላዲተ አምላክ በኪዳነ ምሕረት ስም፣ በወላዲተ አምላክ ስም፣ በኪዳነ ምሕረት ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም፣ በቅዱስ ኡራኤል ስም፣ ሴት አይነ ጥላ፣ ሴት አይነ ጥላ፣ ሴት ዛር ሴት ዛር ሁላችንም ለቀናል። ሁላችንም ለቀናል። በስላሴ ስም፣ በስላሴ ስም በሲኦል ታስረናል። በሲኦል ታስረን የዘጋነውን እድሎችን በኪዳነ ምሕረት ስም፣ በኪዳነ ምሕረት ስም ፈተናል። ፈተናል። የመጨረሻችን ነው። ለመጨረሻችን በል 7 ጩኸት እናውጣ አንድ ላይ ቶሎ በል። አንድ ቀጥ 6 በላይ መጨረሻ ገንዝ እናይድ። ሊቀ መላኩ ቅዱስ ሚካኤል በስ ገንዝ እናይድ። ሲኦል ያውርድ። አይዞህ አማት አይዞህ ና ማን ነው ስምህ? ብድግ በል እስኪ። አይዞህ ኃይለማርያም ደህና ነህ? እግዚአብሔር ይመስገን። ትዳር ህይወትህ ፈተና ነው። አዎ ተጨነኩ። ኪዳነ ምሕረት የመጨረሻ ታድርግልህ በሉት። ከተቻለ ባለቤትን ይዘና ታምረ ማርያም አሳዝለን ጸሎተ ማርያም አድርሰን ሁሉም ነገር ይስተካከልልሃል። ሳምንት ይዘሃት ና። እሺ ትመጣለች፣ ንገራት። ቀሲስ ነው ያሉት ጸሎት ይደረጋል ብለዋል በልና ይዘሃት ና። ኪዳነ ምሕረት የመጨረሻ ታድርግልህ በሉት። አይዞህ በርታ። እሺ ተው እመቤቴን አመስግን። ተው ምንም ነገር ቢደረግ አንድ ጸሎት ብቻ ይሄን ነገር ያስወግደዋል። እግዚአብሔር እረኛዬ ነው ብሎ ጸልዮ መተኛት መዝሙር 22። ከዛ ደግሞ መዝሙር 90 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል፣ እግዚአብሔርን አንተ መሸሸጊያዬ ነህ አልኩት አይደል? ይሄን ጸሎት ጸልዮ የሚተኛ አባወራም ሆነ ማወራም ብትሆን ወይም ልጆችም ቢሆኑ ማንም ሰው በቃ ብቻውን የሚኖርም ሰው ሊሆን ይችላል፣ ምንም አይሆንም። ደጋግሜ ነው ይሄን የምናገረው፣ ምንም አይሆንም። የቤት ሰራተኛም እንደዚህ አድርጋ ዘርፋ ሄደች አለች። ታሪኩን ያዝል አድርገውና ልንገራችሁ። አንዲት የቤት ሰራተኛ የወርቅ ቤት ነው ያላቸው ሰዎቹ፣ እነዚህ አሳዳሪዎቿ ማለት የቀጠሩት ቀጣሪዎቿ ወርቅ ቤት ነው ያላቸውና እዚህ ቤት ውስጥ ወርቅ ሊኖር ይችላል ብላ አስባ ቀን ቀን ሴትዮዋ ቤት ስለምትውል ታገኘኛለች ብላ ስለምታስብ አታረገውም። ማታ ማታ ግን ሁሉም ከተኙላት በኋላ ድንገት መጥተው እንዳይዟት ነው ማታ ማታ የምታረገው። ሁሉም ከተኙላት በኋላ ሁሉም ላይ አዚሟን ትረጫለች፣ ከልከሌውስ ማለት ነው። ይሄንን ትረጭባቸዋለች። ይሄን አሸዋ አፈሩን ላጥ ነው የሚሉት። ቤቱን ብርብር አድርጋ የወርቅ ማት ዘርፋ ስትወጣ በር ላይ ተያዘች። ማን ይዛታል? እግዚአብሔር ይመስገን ካህን ናቸው የያዟት። ካህን እየተደናበረች ስትወጣ በዚህ ሰዓት የለም የምትሄጂው አሏት። የዛ ሰፈር ካህን ናቸው። ወዴት ነው የምትሄጂው አሏት።
ከዛ እያለች እግራቸው ስር ተንበርክካ ቁጭ። በጣም የሚገርም ነው። እኛ አባት እንግዲህ የተባረኩ እንግዲህ እግዚአብሔርን የሚፈሩ ጸሎተኛ አባት ናቸው ማለት ነው። ሌሊት ጸልዮ ነው ወደ ቤተክርስቲያን የሚሄዱት። እሳቸውም ቤተክርስቲያን ምን ለማድረግ የሚሄዱት? ለማገልገል ነው የሚሄዱት። እንግዲህ ኪዳን ይኖርባቸዋል ወይ የሆነ አገልግሎት ይኖራል። በዛ በሌሊት ሲሄዱ አገኟት። ተናገሪ፣ ምንድን ነው እስቲ ምንድን ነው ያልሺው እያለች ከፍታ አሳየቻቸው። ተያዘ ነው ምን ጁዳ ሆነች ማለት ነው። ከዛ በይኔ ያሉና ሄደው ከፍተው ገቡ። ቀጥታ መኝታ ክፍላቸው ላይ ገቡት። መኝታ ክፍላቸው ገቡ። እንደዚህ እንደያዟት ማለት ነው። ቦርሳው እንደያዘች በእንትናቸው በመስቀላቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ተነሱ እናንተ አሏቸው። በስመ አብ ብሎ ተነሱ። ይሄ የተደረገ አዲስ አበባ ውስጥ የተደረገ ነገር ነው የምነግራችሁ። ተነሱና ምንድን ነው አባታችን እንዴ ስንት ሰዓት ነው ሲያዩ ከሌሊቱ 9 ሰዓት ነው እንዴ በዚህ ሰዓት እንዴት መጣችሁ እንዴት ገቡ? አይ ችግር የለውም ተነሱ እስቲ እዛ ሳሎን ውስጥ ልጆቹ የት ናቸው? እሳቸው ያውቃሉ ይሄ ነገር ገብቷቸዋል። ተናግሯል መንፈሱ ኦልሬዲ ተናገረ። በኋላ ላይ ተናገር ምን አድርገህ ነው ሲባል ጊዜ አፍዝዣቸው ነው አለ። ከዛ እንደገና ደግሞ ልጆቹ ጋር ደግሞ ሄዱ፣ ተከትሏቸው ሄዱ። በስመ አብ ወወልድ ወመንፈስ ቅዱስ ብለው እንደዚህ መስቀል ሲያማትቡባቸው ብድግ አሉ። ልጆቹ እንዳለ 3 ሴት 2 ወንድ ዘመድ ህፃናት አሉ እዛ ቤት ውስጥ። ቤቱ በሰው የተሞላ ነው። በስመ አብ ሁሉም ተነሱ። ጭንቅ ብሏቸው ነበር። ላባ አጥምቋቸዋል እንዳለ። ከዛ ተነሱ ወደ ሳሎን ነው አሏቸው። ሰዓት ሲያው 9 ሰዓት ነው። አባታችን ምን መርዶ ሊነግሩን ነው? ምንድን ነው ምን ተፈጠረ አሉ። ደግሞ እሷ እንደዚህ አድርገው ንቃገው ይዘዋታል። ምንድን ነው እስቲ ልቀቋት። እሷ ምንድን ተፈጠረ? አይ አልለቀውም እሷ አይደለችም አጋንንት ነው አሉ። እንዴት ገቡ? ቆይ አባታችን እንዴ ተረጋጉ አሉና እኔ ጸሎቴን አድርጌ ስወጣ እሷ በር ከፍታ እየተደናበረች ስትወጣ ተገናኘን። ወዴት ነው በዚህ ሰዓት የምትሄጂው ብዬ ስላት ብላ ተደናበረች። በኋላ ላይ ጭቅጭቄ በመስቀል በደንብ አድርጌ ጭቅጭቅ አደረኩትና እኔ ከልከሌውስ ነኝ ቤተሰቡን አፍዝዤ እያዘረፍኳት ነው ታዝዤ ነው። ማን ያዘዘ ስለው ሌላ ባለ ሀብት። ስምህ ማን ነው ስለው እገሌ ይባላለሁ አለ። ታውቀዋለህ አለው። አዎ ጓደኛዬ ነው የገዛ ጓደኛዬ። እሱም እኮ የራሱ ወርቅ ቤት አለው። አይገርማችሁም? ሰራተኛውን አምጥቶ አስቀጥሮ ወርቁ እንዲዘረፍ ተደርጎ በዛ መንፈስ ቤት ውስጥ ያለው ወርቅ እንዲዘረፍ ነው ያደረገው። ነው ስለው እገሌ ይባላለሁ አለ። ታውቀዋለህ አለው። አዎ ጓደኛዬ ነው የገዛ ጓደኛዬ። እሱም እኮ የራሱ ወርቅ ቤት አለው። አይገርማችሁም? ሰራተኛውን አምጥቶ አስቀጥሮ ወርቁ እንዲዘረፍ ተደርጎ በዛ መንፈስ ቤት ውስጥ ያለው ወርቅ እንዲዘረፍ ነው ያደረገው። እንዲያውም የጠበቅኩት የነበረው አለ መንፈሱ ሲናገር ጠብቄ የነበርኩት ወርቅ ቤት እያቀለጠ ለህዝብ የሚያከፋፍለው ወርቅ ዋና ወርቅ የሚገኘው ቤት ነው። ይሄ ትልቁ ጠገራ ወርቅ አለ አይደለም? እንደዚህ ነው። አላያችሁም? እንዲያ ነው ወርቅ። ይሄውን ፓወር ባንክ ነው። እንደዚህ አይነት ወርቆች አሉ እና እንደሱ ያሉትን ነበር የጠበቀው ሰውየው። ከዛ ደነገጡ ሁሉም። ከዛ ሊበሏት በቃ ልጅቱ እንዴ እናንተ አልያዛችኋት፣ እኔ አልያዝኩት፣ የያዘው እግዚአብሔር ነው፣ እግዚአብሔርን ያተረፈ ምን ልታረጋት ነው አሉት። አባቴ ይቅር በሉኝ ማለት በቃ ተጫጫው። ልክ ሰው እንደሞተ ተላቀሱና እንዴ መርዶ አልነገርኳችሁ? የምስራች ነው የነገርኳችሁ። ለምን ነው የምታለቅሱት? ልክ መርዶ ሊነገር እንደመጣ ሌሊት በር እንዳንኳኳ ሰው ለምን ታደርጉኛላችሁ? ትቼ ውጣ አሉ። ከዛ ጸጥ አሉ ሁሉም። ምን አያችሁ እስቲ ያያችሁትን ህልም ንገሩኝ አሉ። እንግዲህ በገጠሜ ላይ ገጠሜ ነው የምነግራችሁ ያለሁት። ከዛ ሴቷ ትንሽዬዋ ልጅ ሴቷ እንቺው ራሷ ሰራተኛዋ መታነቅ አድርጋ ከግድግዳ ጋር ጣብቃይ ነበረ አለች፣ የእውነት እስኪመስለኝ ድረስ። ከዛ ሌሎቹ ያለንበትን አናውቅም አሉ። ከዛ ለምንድን ነው እሷን አንገቷን ያነቀቻት በህልም ብለው እሳቸው በጣም ገርሟቸው ነበርና ወደ እናት ዞር አሉና እቺ ልጅ በስለት ነው የተወለደችው አሉ። አባትየው ማነው ካህኑ? አዎ ሴት ልጅ የለኝም ነበረ፣ በጣም ሴት ልጅ ይፈልግ ነበረ እና ያው እሷን እግዚአብሔር ሰጥቶኝ ነው፣ ቅዱስ ሚካኤል ነው የሰጠኝ። ያው ቅዱስ ሚካኤል ነው የሰቀልኩት በእሷ ምክንያት ነው። የያዘልሽ እሱ ነዋ። ያ ማለት እሷን ንቃጎ ልጅቷን የያዛት ማለት እንግዲህ ሰራተኛዋ ከዚች ልጅ ጋር አንድ ጉዳይ ይኖራታል። አዎ ሁሌ እንደተጣሉ ነው፣ ሁሌ እንደተናቆሩ ነው፣ ሁሌ ነው የሚናቆሩትና አይዋደዱም። እሷ ላይ ያለውና እሷ ጋር ያለውን አይዋደዱም።
ብለዋሉ እናትየው። ብቻ ዞሮ ዞሮ ልጃችሁን አስጠምቁ። የእሷ መንፈስ እዚች ልጅ ላይ አለ ማለት ነው። ነቅታ እሷ ነበረች ልታጋልጣት የምትችል የነበረችው። ግን አሁንም ቢሆን የእሷ መልአክ ጠባቂ መልአኳ ቅዱስ ሚካኤል የረዳችሁ ማለት ነው ብለው ነግረዋቸው በሉ እሰሯትና ሲነጋ ለፖሊስ ስጡ ሲባል አሁኑኑ የምንሰጠው መኪና አስነሱ ተባለ። መኪና አስነሱ። ካህኑ ወደ ቤተ ክርስቲያን ይሄዳሉ። አይደለም ቃል ይሰጣሉ አሉ። በቃ እናንተ ይዛችኋታል ችግር የለውም አሉ። አያምኑኝም አሉ። መንፈስ አጋንንት ምናምን የሚለው ነገር ፖሊሶች ላያውቁ ይችላሉ። ስለዚህ አብረን እንሄዳሉ። ከዛ እሺ ብለው አብረው ሄዱ። ፖሊሶቹ በጣም ገረማቸው። በነገራችን ላይ ፖሊሶቹ ሁሉም መናፍቅ ነበሩ። ሃይማኖታቸው ኦርቶዶክስ አልነበረም። አጋጣሚ በዛ ሌሊት የነበሩት እንግዲህ የዛን ጊዜ የዛ ሌሊት የነበሩት ተረኞች ነው። የምታወሩት ነገር ትክክል ነው አሉ። አዎ እንዴ ልጅ ምን ነው ሃይማኖት ኦርቶዶክስም አይደል አሉ። አይ አይደለም እኛ ፕሮቴስታንት ነን አሉ። ይሁና እንግዲህ ታዲያ ምን ችግር አለ? እኔ ሌሊት ከቤቴ ስወጣ እሷ ደግሞ ስል ተያዘች። ያው ከፈለክ አሉና በመስቀል አናቱን ቅውር ሲያደርጉት ጊዜ ከልካዲዮስ ነኝ አፈዛ ድንዝዝ ነኝ አለ። በጣም ይገርማል። እና ቀደም የነገርኳችሁ የዛ ልጅ የህፃን ልጅ ታሪክና እዚህ ጋር የሚያገናኘው ምንድን ነው? በሌሊት እንደዚህ ፍዝዝ ብለው ድንዝዝ ብለው ሰዎች ተኝተው ያ በእንቅልፍ ልብ የሚጓዘው ሰው ግን ቁልፉን አውጥቶ ከፍቶ ሲወጣ አለማወቃቸው አንዱ ይሄ አፈዛ ደዙ ከልካዲዮሱ እንደዚህ የሚሰራል ለማለት ፈልጌ ነው። ሰዎች እንደዚህ ያፈዛቸዋልና አያውቁም። ብዙ ቤተሰቦች አያውቁም የሚያፈዝ መንፈስ እንዳለ። ቅዳሴ ልንሄድ ስንል እንቅልፍ የሚጥልብን ጸራሞ የሚባል አለ። ጸራሞ ደራሞ ብዬ ከዚህ በፊት ነግሬያቸዋለሁ። ጸራሞ የሚባል ሰዎችን ግን በማፍዘዝ ነው የሚታወቀው። የዘንዶ መንፈስ ነው፣ የአውሬ መንፈስ ነው። ሰዎችን ይዘረራቸውና በቁማቸው አድርቋቸው ይውጣቸዋል። ልክ እንደ ዘንዶ ማለት ነው መንፈሱ። እዚህ ውስጥ እንኳን ብዙም ያን ያክል መግባት አልፈልግም። ስለዚህ ነገር ሳጠና ሙሉ እንዳይመስላቸው ማለት ነው ብዙ ሰዎች። እና በእኛ ባህሪ ውስጥ ግን ይገለጣል። በእኛ ባህሪ ውስጥ ይሄ አፍዛ ደንዙ ዘመናዊ ሆኖ ከረባት ለብሶ ሽክ ብሎ መጥቶ ብዙ ሰዎችን ሂፕኖሲስ ያደረገ ኢንስፓየር ለማድረግ ብለው አዳራሽ ሰብስቧቸው ብዙ ሰዎችን ያፈዘዙ እናነቃቃለን ብለው የሚያስተኙ የሚያጋድሙ በጣም ብዙ ሰዎች አሉና ይሄ መንፈስ ዘመናዊ ሆኖ ይሰራል ለማለት ፈልጌ ነው። ልጁ ላይ የሚታየው ነገር ይሄ ስለሆነ ነው።